ምን አለሽ? ፍቺው ምን ያደርግልሽ? ምን ታደርግልሻለች? ምናምን እያለች ብዙ ሰዎች ከትዳራቸው መፍትሄ ሳይሆን ጸብ እንዲመጣ በትዳር ጉዳይ ትገቢያለሽ። ስለዚህ ተስፍሽ ያለሽ ነገር ምንም ጠብ የሚል ነገር የለው። የሰው ትዳር አደባባይ ላይ የምታወጫው አንቺ ነሽ። ትዳር በውስጥ መጨረስ ትችላለች እኮ። እውነተኛ አዛኝ፣ እውነተኛ ወዳጅ ብትሆኚ ለነዛ ለማዳም ቅመሞች በውስጥ መስመር እሱንም እሷንም አቅርበሽ ምንድነው የተፈጠረው፣ ምንድነው የሆነው፣ ላስታርቃችሁ፣ ካልሆነም ይቅር ብለሽ በውስጥ አዳፍነሽ መጨረስ ትችላለሽ። አንቺ ግን ቪው ነው የምትፈልጊው። እውነቱን ልንገርሽ፣ ቪው ፈላጊ ነሽ። ስለዚህ የሰው ትዳር በአናቱ ቢተከል ምን ቢል ምንም ከጥፍር ቆሻሻ አትቆጥርም። ስለዚህ ያ ስህተት ነው። እኔ አሁን ለምሳሌ ባለትዳሮችን አምጥቼ አደባባይ ላይ ማውጣት በጣም ነው የሚከብደኝ። ኤክስትሪምሊ በጣም ይከብደኛል። ስለዚህ እሷ አሁን ምንም አይመስላትም። የሰው ትዳርን እንደፈለገች ስታቦካ የምትውለው ሀቢባ ትባላለች። ሰው ይሄ መንገድ ስህተት ነው። ግን የአረብ ሀገር ሴቶች መስኪን ስለሆኑ ይዞ ይመጣሉ ጉዳቸውን የቦይፍሬንዶቻቸውን ሆነ የባሎቻቸውንም ሆነ የምናቸውን ይዘው ይመጣሉ። እሺ ምን አለሽ? ከዛስ ሬሲቱ ምን ተባባልሽ? ምናምን ትዳር ላይ ሁልጊዜ አሁን በእኔ ትዳር ላይ ሁሌ የመላክ ላይፍ የለኝም። ማናችን ማለት ክፉ ቀን አለ፣ መልካም ጊዜ አለ። ያቺን ሬሲት አስቀምጠው ሴቶቹ ይመጡና ትላለች፣ እሷ ትሄድበታለች። ይሄ እኔ ተናግሬ አላቅም። በጣም ስህተት ነው። በሰው ትዳር የሚገባ ነገ አንቺ ቤት ምን እንደሚገባ አታውቂም። በስቷል። አንቺ በሰው ትዳር ጥንቡቅቡቅ ብለሽ የምታጨማልቂው አንቺ ነሽ። ልጅ ኖቦዲ። እኔ ሶሻል ሚዲያ ላይ በሰው ትዳር የሚፈተፍት ከሀቢባ ውጪ አንድ ሰው አታመጣ። ስለዚህ ስህተት ነው። ባሌ ወጥቶ ነው የሚገባው ስራ ሰርቶ። እስቲ እኔ አንቺ ቲክታክ ጌም አቁሚ፣ አበባ መለመን አቁሚ እና እስቲ እንየው እንደሚያስተዳደርሽ። ምን አረብ ሀገር ምን አባቱ ስራ አለ ለወንድ ልጅ? ወይ የማዳም ሹፌር ነው ምናምን አለቀ። ምንም ለወንዶች የተመቻቸ ነገር የለም። አረብ ሀገር እከክ ሀገር ነው ለወንድ ልጅ። ኢቨንም ለሴት ልጅ እከክ ሀገር ነው አረብ ሀገር። ከኢትዮጵያ ይሻላል በሚባለው እንጂ አረብ ሀገር ደልቶት የሚኖር የለም። እያንዳንዱ ሰው አማራጭ ቢኖረው አውሮፓ ይጠፋል። አማራጭ ስለሌላቸው እህቶቻችን፣ አማራጭ ስለሌላቸው ወንድሞቻችን እዛ በቃ በቻሉት አቅም እየጣሩ እየተፍጨረጨሩ ቤተሰብ በአቅማቸው እየረዱ ይኖራል። ስለዚህ ያንን ነው የምለው። ኤምባሲ ቢሰራ ምን ኤምባሲው የሱ መሰለ እንዴ? የኤምባሲ ዘበኛ ወይ ኤምባሲ ሹፌር ነው የሚሆነው። ምንም የተማረው ነገር የለም። ነው ምንም በትምህርት እዚህ ደርሷል የሚባል ትምህርት የለው። አብረው ጫት ሲቀሙ፣ አብረው ሲጨፍሩ፣ አብረው ስንት ነገር ሲያደርጉ የነበረ ልጅ እንጂ የተማረ ልጅ አይደለም። አሁንም የምልሽ ምንድን ነው፣ አንዳንድ ሰዎች በተለይ ጉድሽን የሚያውቁ ሰዎች ሲናገሩ ከባድ። ስለዚህ በዚህ ጉዳይ ላይ ተስፋዬ ዛሬው ከነ ጥፋቱን አንጠባጥቦሻል። አቁን ነው ምናርሽ እና ስለ እኔ ሸቀጥ ምን አገባሽ አለ። ላግባ ልፍታ አንቺን ይመለከታል ወይ? አንቺን ይመለከታል ወይ አላት። ሂዝ ራይት። አይመለከትም። የዙ ላይፍ ነው። ቸጎረበትም፣ ተፋታም፣ አገባም ዳስ ኢዝ ቢዝነስ። ስለዚህ አንቺ እዚህ ጋር የምትሰሪውን ትዳር ማፋታቱን ባልሽ ምን አለሽ እንትንሽ ምን አለሽ እያልሽ የምትሰሪውን ረስተሽዋል ኮምፕሊትሊ። እሱን ስትናገሪ የሴት ልጅ ችግር ይሄ ነው። የሴት ልጅ ችግር ምንድነው? አንዳንዴ ስሜታዊ ስትሆኑ እቤታችሁ ውስጥ ያለውን ጉድ ትረሱታላችሁ። ማን እንደሆናችሁ ትረሱታላችሁ። ያለው ቃል በቃል ሰምቻለሁ። ብዙ እጣ አትግዙ። የ50 ሺህ የ100 ሺህ ብር እጣ አንድ ሰው መግዛት የለበትም። አይደርሳችሁም፣ ብራችሁ ይበላል ነው ያለው። ይሄ ምን አይነት ስድብ ነው? እስቲ ንገሩኝ። ምን አይነት ስድብ ነው? እውነቱን ነው የተናገረው የልጅ። ምክንያቱም እጣ ብዙ ስለተቆረጠ አይደርስም። እጣ እድል አንዴ ነው። 30 ጊዜ ለቆረጠ ሰው አይደርሰው። እድል አንዴ ነው። በማንኛውም መንገድ ሂዱ፣ እድል አንዴ ነው። እነዚህ ሰዎች
የ200 ሺህ ይገዛሉ፣ የ100 ሺህ ይገዛሉ፣ የ300 ሺህ ይገዛሉ። ምስኪን ናቸው የአረብ ሀገሮቹ። ይደርሳቸዋል ይባላሉ። አቁ ያውላ ህዝብ ገርቶ 3-4 ሰው ይደርሰዋል። አሁን ደግሞ ትንሽ ብለው 9 ሰው አድርሰዋል። ግን ስለማያስተውሉ ገና ለገና አብረው የሚነዱ ልጆች አሉ ብላ ታስባለች። ለኔ ብለው የሚሰድቡልኝ፣ ለኔ ብለው የሚያዋርዱልኝ አለኝ ብላ ታስባለች እንጂ ምንም እውቀት ኖሯት አይደለም። በአረብ ሀገር ምስኪኖች እምትሸቀጥ ናት። በተለይ ትዳር ክቡር ነገር ነው። የራሷን ትዳር ይዛ የሌላው ሲበለሻሽ ቢውል ደንታ የሌላት ሴት ናት። የሌላው ትዳር በትንትኑ ቢወጣ ቺሎንኬ የስንቱ ሴት ጉድ ወጣ። ያቺ ሴት እዛ ላይ 10 ሺህ 20 ሺህ ሰው ከዛ በኋላ ትዳር ማን ይፈልግሻል? እናቱ የባልሽን ገበና አደባባይ አውጥተሽ እንደዛ የተናገርሽ ሴት ሌላው እንዳንቺ ጋር ሊመጣ ለምን አትዘቀዘቂም? ለምን ቆሞ አይቀርም ወንድ ልጅ? ይሄን አታስተውሉም ሴቶች? እውነቴን ቆሞ ለምን አይቀርም ወንድ ልጅ? እዛ ላይ ጉዱን የተነገረበት እንትን እያላችሁ ያወጣችሁት ወንድን ሌላ ወንድ መጥቶ አንቺን ሊያገባ ታዘቅዘቂና ሙቺ። እውነቱን ነው የምነግርሽ፣ አይደረግም። ትዳር ጥሩ ጊዜ ሊኖርሽ ይችላል፣ ልትለያይ ትችላለሽ። በቃ ስትለያይ በሰላም መለያየት አለቀ። በሰላምም ባይሆን ጥሩ ጊዜ ያሳልፋችሁትን አስቡ። ከዛ በኋላ ውጪ ወጥቶ ለሌላው ስለዛ ሰው ማውራት ጠቅሞን ነገሩ። ስለዚህ ሴቶች በዚህ ጉዳይ ላይ ብዙዎቻችሁ የምትገቡት ሴቶች ናችሁ። የብዙ ሴቶች ጉድ ነው የሚወጣ፣ አታስተውሉ። ምክንያቱም ሃይ ስኩል እንኳን አልጨረሳችሁ፣ ምስኪኖች ናችሁ። እናት አባት፣ ወንድም እህት ለመርዳት የምትሄዱ እህቶቻችን ናቸው። አረብ ሀገር በመሀል ሰው ታፈቅራላችሁ፣ በመሀል መከዳት አለ። ይሄ የህይወት እጣ ፈንታ ህይወት አንዳንዴ ምን ጥሩ ሰው ያጋጥማቸዋል፣ አንዳንዴ መጥፎ ሰው ያጋጥማቸዋል። ህይወት ነው። ያን ግን በየጊዜው አደባባይ እያመጡ ሀቢባ ቤት ስለናንተ የቤት ጣጣ መናገር በኋላ ለናንተ ዋጋ ያስከፍላል። በኋላ ለትዳራችሁ፣ ለምትኖሩበት ኢትዮጵያም የትም ብትሄዱ ውርደታችሁ እንጂ ክብራችሁ አብሮ አይደለም። ስለዚህ የአበባ ቆንጅዬ መሀይም ስለሆነች ምን የመሰለች መሀይም ስለሆነች ስለ ሰው ላይፍ ደንታ የላት። ስለ እህቶቻችን ጋረድ ነው የሚለው ኖ በውስጥ ማውራት ትችል ነበር አልኳችሁ እኮ። እቺ ሴቶቹ ትዳራቸውን ገንዘባቸውን ይበላውን ምናምን ሲኖር በውስጥ ደውላ ምንድነው የተፈጠረው? ምንድነው ችግሩ? ናስቲ ላውራ ላናግራችሁ፣ በቃ ይሄን ፍቱት፣ እንደዚህ ያደርጉት ብላ ማስቀየስ ትችላለች። እውነተኛ እህት ብትሆን አደባባይ ነው መጥተው እንዲዋረድ የምታደርገው። ስለዚህ መሀይሞች እንዲህ ያደርጋሉ። ይሄን ማድረግ እኛ አቅቶን ነው። ስንት ሰው እኔ ጋር መጥቷል። ይሄን ነው በሰው ትዳር አልገባም። ምክንያቱም ነገ የኔ ቢበላሽስ? ምክንያቱም ማሟረት ማለት ነው። የነገን ማንም አያውቁም። ብችል ለማስታረቅ ሞክራለሁ ከቻልኩኝ፣ ካልቻልኩኝ ላሽ ባላየ እንዴ ማንም ይሸቅላል። ቲክታክ ላይ ማንም ፕላትፎርም አለው። ግን በሰው ትዳር ላይ በተለይ የሚገባ ነግበኔ ነው። ዛሬ ጥሩ ሊሆን ይችላል፣ ነገ ግን ነገሮች ተበላሽተው መሳቂያ መሆን ስላለ ማስተዋል ጥሩ ነው ሀቢባ። ስለዚህ በዚህ ጉዳይ ላይ ተስፋ የተናገረው ነገር እኔ የሚጣል ነገር አላገኘሁበትም። ሁለቱም ዋቴ ያደርጋሉ፣ ምንም ጥያቄ የለው። ሁለቱም ቢዝነስ ይሸቅላሉ። በአረብ ሀገር ነው የሚተዳደሩት ሁለቱም። ይሄን እናገራለሁ። ሁለቱም የማዳም ቅመሞችን እኔ ነኝ የማዝንልሽ፣ እኔ ነኝ ያለውሽ ነው የሚሉት። የማዳም ቅመሞች ሆዳጅ ልባቸውን እየጠቡ የሚፈልጧቸው እነሱ ናቸው አይደል? ደስ የሚለኝ ሀቢባ ንግስታችን ይሏታል። እነሱ ትዳር ይፈታሉ፣ ደስተኞች ናቸው። እሷ 3ኛ 4ኛ ልጅ ትወልዳለች። ይባረክልሽ እናቱ፣ ይባረክልሽ፣ ልጆችሽ ይባረኩ። አንቺ ልጆችሽን እያጣጣምሽ እያሳደርሽ ከባልሽ ጋር አቅፎሽ እየተኛ ጸዳ ያለ ላይፍ እየኖርሽ፣ የነሱ ግን ትዳር እየተበተነ ገደል።
ይሄንን ትክክል አድርጋችሁ የምትሄዱ እህቶቻችን ነገ ይቆጫችኋል። ነገ ይቆጫል። ጸብ ይኖራል። ልጆች ስለሆናችሁ በተለይ አረብ ሀገር ያላችሁ እህቶቻችን በጣም የኛ ታናናሾች ናችሁ። በጣም 20 ቤት ምናልባት 30 ቤት ብትሆኑ ነው ምናልባት። ስለዚህ በ20 ቤት በ30 ቤት ርቀት ያለው ፍቅር ስለሚኖር ብዙ ችግሮች ሊመጡ ይችላሉ። በተለይ ኢትዮጵያ ላይ የሚኖር ወንድም ባልሽ ከሆነ ችግረኛ ነው። አግብተሽው አረብ ሀገር ከሄድሽ ችግረኛው ባል ነው ያለሽ። ምንም የለውም፣ ምንም የለውም። 10 ሺህ ቢሰራ ኦፊስ ተቀጥሮ ለምንም አይሆነው፣ ለምንም አይሆነው። 20 ሺህ እንኳን ቢሰራ አይበቃው። እውነቱን ነው የምነግራችሁ። አረብ ሀገር ላላችሁ ፍቅረኞቻችሁ፣ ባሎቻችሁ ኢትዮጵያ ላሉ በጣም ማዘን አለባችሁ። እግዚአብሔር ምስክሬ፣ ማዘን አለባችሁ። ተጋግዛችሁ ነገር እስኪስተካከል ምን እስኪስተካከል አብራችሁ ጥራችሁ። እኔ ብችል አስታርቃለሁ፣ ብሞት አላለያይም። ብሞት አላለያይም። እና ከባድ ኬዝ ነው። ምንም እውቀቱ የላትም፣ ትምህርቱ የላትም። የሜሪጅ ካውንስል የምታውቀው ነገር የለም። አንድ ቀንም ሄዳ አታውቅም። ሜሪጅ ካውንስል ብላ መጻፍ አትችልም ይች ልጅ። የአረብ ሀገር ሴቶችን ግን በቃ መጫወቻ አድርጋቸዋለች። መጫወቻ። ስንቱ ትዳር በጣም በጣም ተበላሽቷል። ስለዚህ ተበላሽቶ ያለውን እኔ በጭል ፊክስ አደርጋለሁ እንጂ የራሱ ጉዳይ ምን ያደርግልሻል? ይሄ ምናምንቴ እየተባለ ትዳር ብዙ ጊዜ ሀቢባ ቤት ብትንትኑ ሲወጣ አይቻለሁ። እኔ ብቻ ሳልሆን የሚያስተውሉ ወንድምና እህቶቻችን ማየት ይችላሉ። እሷ የሞቀ ትዳሯን ይዛ ከጓደኛ እኮ ነው የሚጀምረው። ለምን ሳራ ከኢትዮጵያ ባል ገዝታ ስትመጣ ለምን እሷን አልተቆጣችም? ለምን እሷን እንዴት ባል ትገዣለች ብላ ጓገጭ አላለችም? ለምን ለባልሽ ትደግሻለች? ለምን ወረቀት ታሰሪለታለች? ለምን እዚህ እንደፈለገ ተንቀባሮ እንዲኖር ታረጊዋለች ብላ ጓደኛዋ ለምን አትጠይቅም? ለጓደኛ ሲሆን ትክክል ነው። ለሌሎች ምስኪን የአረብ ሀገር ሴቶች እህቶቻችን ሲሆን ግን ልክ አይደለም፣ አያስፈልግም። አያችሁ፣ እንደዚህ ነው ጨዋታው። ለሷ ጓደኛ፣ ለሀቢባ ጓደኛ ሳራ ዳጣ ባል ገዝታ ከነነፍሱ እንደወረደ ትኩሱን ይዛው ስትመጣ ምንም ያላለች ሴትዮ። ሌሎቹ ግን እህቶቻችን ኢትዮጵያ ያሉ ወንድሞቻቸውን ባል አድርገው ነው ተግባብተው ምን ብለው ሊያገቡ ሲሉ ነው እንዳታገቢው ምን አለ ይሄ መናጢ ምን ያደርግ ይችላል ትላለች። ጌም ሳትጫወት በፊት የነበራትን ህይወቱና የሀቢባን አሁን ያላትን ህይወት እዩት። በባሏ አይደለም የምታስተዳድረው፣ ባሏን የምታስተዳድረው ሀቢባ ናት። ባሏ አይደለም ያስተዳድረው። በገንዘብ ደረጃ ስለማቀው ቲክታክ ጌምን በስሱ እጫወታለሁ ስለማቀው የባሏን 5-10 እጥፍ ሜክ የምታደርገው ሀቢባ እንጂ ባሏ አይደለም። ባል ላፕታፕ ገዝቶ መጣ ምናምን ብላ ለልጆቿ የምትለው ይመችሽ እናቱ። የባል ገንዘብ የሚስት ነው፣ የሚስት ገንዘብ የባል ነው። እረዳለሁ። ወፍ አይገዛም፣ ደሞዙ ወፍ አይገዛም ነው የምልሽ። አረብ ሀገር ላይ 4 ቤተሰብ የሚያስተዳድር ገንዘብ ሜክ አያደርግም ባልሽ። ግን ሌሎቹን እቃ መጫወቻ አታድርጊ። በትዳር ሳይሆን በትዳር ብታገናኝ ይሄ ነው ወርቃማ ስራ። እኔ ሀቢባን የምለው ወርቃማ ስራ ብዬ የማስበው ትዳር ብታገናኝ ምን ሰው ስንቱ ባከበረሽ፣ ስንቱ አንቱ ባለሽ፣ ስንቱ አንቺ ትዳር ማገናኘት ሳይሆን ትዳር ማፋታት ላይ ፕሮፌሽናል ነሽ። ፕሮፌሽናል ገንዘብ ቢኖርሽማ የአራስ ጥሪ ገንዘብ ስጡኝ አትይም ነበር። ቀለል አድርጌ ልንገርሽ፣ ልድገመው አንዴ ካልሰማሽኝ ስለሚያደርሱሽ ብዬ ነው። ገንዘብ ቢኖረውማ ባለቤትሽ አንቺን የሚያስተዳድር በሆንማ ለአራስ ጥሪ ገንዘብ የለኝም በነጋታው መጥቼ እለምናለሁ። ቲክታክ ላይ ነው ያልሽው። ወልጄ በ3ኛው ቀን መጥቼ እለምናለሁ። መለመኔን አላቆሙም ነው ያልሽው። ስለዚህ ይሄ ቤተሰብ የሚያስተዳድር ባል ስላለሽ ነው ያን የምታረጊው ነው? አይደለም። አስተዳዳሪ አንቺ ስለሆንሽ ነው። ገንዘቡ ይጠናል። ቲክታክ ጥሩ ነው ማስሸቀሉ፣ አልቃወምም መሸቀሉ፣ ሁላችንም እንሸቅላለን። ግን
የሰው ትዳር እያፈረስኩ አይደለም ዮኒ ማኛ የሚሸቅለው አሁን ዱ ላይ የሰው ትዳር አፍርሼ በማያውቁ ምስኪኖች እቃቃ ተጫውቼ አይደለም። አሁን ዱ ላይ ይሄ የማይረባ ጌም የማይረባ እንትን ተደራርጌ ጌም ላይ አይደለም። እኔ ከቅብርር ብዬ ነው ጌም ስጫወት ቅብርር ኢፌክት እናረጋለን። አለቀ። ውጣ ካልፈልግ ገደል ይግባ ማለት ከነ ክብሬ ነው እኔ ጌም ስጫወት ከነ ክብሬ። ስለዚህ ክብር ያስፈልጋል። ስለዚህ እኔ የምልህ እንትናም እንዳልኳችሁ የእርዳታ ስራ የሚሰሩ ሰዎችን ለማመን እኔ ይቸገራለሁ። ፐርሰናሊ ካላችሁ እቸገራለሁ። ሳንቲሙ ይጥማል። ከመሬት ተነስቼ የሆነ የእርዳታ ድርጅት አላቋቁም። it's not gonna happen። የራሴ ስንት የቤት ጣጣ ያለብኝ ይሄ ላይፍ ከባድ ሆኖ እያለ የኔን ትቼ ለሌላው ልሞትል ምናምን ማንን እንኳን እሱ አይደለም የእናንተና ብዙ ዶክመንት እየወጣ ነው። አሁን ሰው ዝም ስላለ ነው እንጂ የመቅዶኒያ ራሱ ብዙ ታሪክ እየወጣ ነው። በጣም የሚያስደነግጡ ታሪኮች አሉ። ቢኒያም መልካም ሰው ቢሆንም ዶክተር ቢኒያም ከስሩ ያሉት አስተዳድሮች የመጨረሻ ወሮ በላ የሚመጣውን የሚጋዘውን በሙሉ ነገሮች እያወጡ እየፖሸሩ ምን የመሳሰለ ላይፍ የቀየሩ ናቸው። ዶክተር ቢኒያም በጣም መልካም ቅን ሰው እግዚአብሔር የባረከው በስሩ ያሉ ሰዎች አባቴ ጽድት ነው የሚያደርጉት። ስለዚህ አሁንም የምለው ሁላችሁም ይኸው እየተናገሩ ነው። 1500 ሪያል ነው የሚከፍለው ኳታር ኤምባሲ እያሉ ነው ለሹፌር ያውቃሉ ሰዎች። ስለዚህ ልላችሁ የምፈልገው አሁን ተስፋ ያደርገውና እሷ ጸባቸው እንግዲህ የምታዩት ነው። የጥቅም ጉዳይ አለ፣ የተነካኩት ነገር አለ፣ ብዙ ነገሮች አሉ። አሁንም ለአረብ ሀገር እህቶች አንድ ነገር ልበል፣ ልጥቀማችሁም ልጉዳችሁም ይቺን ነገር ስሟት። እጣ እድል ከአንድ በላይ በፍጹም እንዳታርጉ። ቤት ትፈልጋላችሁ፣ እጣ እውነቱን ልንገራችሁ፣ እጣው ለማንም ሊደርስ ይችላል። በሀቅም ይሁን ከአንድ በላይ ብትቆርጡ ማናችሁም አይደርሳችሁም። እውነቱን ነው የምላችሁ። ገንዘባችሁን አትበሉ ነው የምለው። ገንዘባችሁን አትበሉ። እጣ ከምንም በላይ ከዛ በላይ ማድረግ አይቻልም። ተስፋዬ የሚናገር ልጅ አይደለም። ብዙ ጊዜ አይቼዋለሁ። እኔ ስንት ጊዜ ረግጬዋለሁ። እግዚአብሔር በሚያውቀው ምንም አይልም። እውነቴን ነው የምለው። ብዙ ጊዜ የሚናገር ልጅ ስንት ጊዜ ረግጬው ተስፋዬ ያረገው ምንም መልስ አይሰጥም። በቃ እንደሌላው የራሱን ነገር ሞክሯል፣ ጥሯል፣ አልተሳካም። በቃ ወደ ነበረበት ተመልሷል። ይህን ያህል የሚያደራርስ ነገር የለም። ግን ለእህቶቹ ያስተላለፈው መሴጅ ትክክለኛ ነው። ተስፋ ያደርገው ለእህቶቹ እጣ አንድ ቁረጡ፣ 100,000 50,000 ምናምን አትቁረጡ፣ ገንዘባችሁን አትበሉ ማለት ስድብ አይደለም። ስድብ በጭራሽ። እስቲ የቆረጣችሁ ደረሳችሁ? እስቲ ንገሩ። ደረሳችሁ? የ100,000 የቆረጣችሁ እህቶቻችን፣ የ50,000 የቆረጣችሁ፣ የ30,000 የቆረጣችሁ፣ የ200,000 የቆረጣችሁ ደርሶቻል? አንዳችሁም አልደረሳችሁ። ግን ፍቅሮቼ ማሮቼ ምናምን ስለተባላችሁ ትሸወዳላችሁ። እቺ ፍቅሮቼ ማሮቼ ገንዘብ አይደለችም አባቴ። ሊበላ የሚፈልግ ነው እንደሚቀፍል። ፍቅሮቼ ማሮቼ ከተባለ ልትበላ ነው አባቴ። ማአበሻ አይልም። ባህሪያችን ነው አንልም። የኛ ባህሪ አይደለም። ፍቅሮቼ ማሮቼ የኔዎቼ ካሏችሁ የት አባሽ ታገኛለች ነው ማለት። የት አውቀሽ ነው ማለት ውሸት። እኔ እጭድ ለማድረግ ስትፈልጊ አሁን ምንድነው ወይ እንደዚህ ጥሩ ነው ባላለው አንገት ታስገባለት ትላጣል።
ይሄ ነው የማዳም ቅመሞቻችን ብዙ ጊዜ የሚበሉት በዚህ ነው። እቺ ስም ይሰጣቸዋል። ንግስታችን ናት ትባል። ደግሞ የአረብ ሀገር ሴቶች ናቸው ሁልጊዜ የሆነን ሰው ወይ ንግስት ያደርጋሉ ወይ ንጉስ ያደርጋሉ። በብዛት ንጉስ የሚሾሙት በነገራችን ላይ ንጉስና ንግስት የሚሸልሙት አረብ ሀገር ያሉ ናቸው። አዶናይ ኪንግ ነው፣ ጆን ዳንኤል ኪንግ ነው፣ ቤታዮ ኪንግ በሉኝ ብላለች፣ እሷም ኪንግ ናት። ሀቢባ ንግስት ናት። በሙሉ የሚሸልም ማን ነው? የማዳም ቅመሞች ይሸልሙዋል። ጉቶ ራሱን ነው ንጉስ እየወዳብ ያለው። አዎ ኪንግ በሉኝ ነው ስትል የሰማሁት። ቤታ ኪንግና ኩዊን ጉግል ብታርጊ ጥሩ ነው ለባሉ ድምቀት። ጉግል ጥሩ ነው ለጤና ማንበብ ጥሩ ነው። ኪንግ ከተባልሽ ጾታ ቀይረሻል ማለት ነው። አለመማር አንዳንዴ የሚጎዳው ነገር አለ። የሚጎዳው አንዳንድ ነገር አለ። አለመማር ይጎዳል እና አንዳንዴ አስቸጋሪው ነገር እሱ ነው። ግን ሌላችሁ የምፈልገው ሹመት የሚሰጠው ሶሻል ሚዲያ ቲክታክ ላይ ከአረብ ሀገር ከማዳም ቅመሞች ነው። ኪንጋችን ኩዊናችን የሚባለው የአረብ ሀገር ቅመሞች የሚሰጡት ታርጋ ነው። ስለዚህ አሁን የምምለው ምንድን ነው? እዚህም ቤሳት አለ። አያችሁ ተስፋ ያዛርጌን መናገር አንቺም ጋር ብዙ ጉድ አለ። ከላይ ሆኜ ሳይሽ አለ ምን እንደምታስብ ያውቃለሁ አለ። አንደኛ ሲፋቅ ኩርንችት ነሽ ነው። አልተሳደበም እኮ ሰውየው። እኛን ተርጉሙት በፈለጋቸው እያለ እኮ ነው። ተስፋዬ የተመታ ልጅ ነው። ለካ የሸገር ልጅ መሆን ችግር አለ። አንደኛ ኩርንችትሽ ነው። ሁለተኛ ማሰብ አትችይም ነው። በአንዴ ሁለት ስድብ አለ እንዴ? እኔ ሰምቼም እኔም አድርጌው አላውቅም። ቆይቻለሁ። እኔ ልሳለሁ ሶሻል ሚዲያ ላይ በአንዴ ሁለት ስድብ ግን ተሳድቤ አላውቅም። ምን የሚሉት ስድብ ነው? እንዲህ ብዬ ሳይሽ ማላናትሽን የምታስቢውን አውቀዋለሁ። አንደኛው እንትን ነው። ሁለተኛ የሳጂ ነገር በጣም ብዙ ሰው ጥያቄ ውስጥ እየገባ ነው። እኔ የማውቀው ነገር የለም። እግዚአብሔር በሚያውቀው ሳጂን ማቃት መጣይ ሰላም አለችኝ። አንዴ አንበሳ ምናምን ለቀቀችብኝ 20 አለችኝ። ሳጂ ነኝ አለች። ፐርፊውም ነው የምሸጠው አለች። በዛው ተለያየ። ሳጂ እንደዛ ነው የማውቀው። እኔ ቤት አንበሳ ሲወርዳዩና ሀቢባ ሾፈቻት ተብላ ወሰደቻት። ሀቢባ ሙጭልፍ አድርገቻት ከመቀስፈት። አንበሳው ሲወርዳየች ሳጂዬ ትችያለሽ ምናምን ብዬ እላታለሁ። ወሰዷል። አሁን እኔ ጋር አንገናኝም በምንም እኔ እስከማውቀው ድረስ እንጂ ማንም አያውቃትም ነበር ሳጂ ማን እንደሆነች። ኖባዲ ኖዝ። ቤትሻይ እንዴት ነሽ የኔ እናት? ማንም አያውቃትም። በነገራችን ላይ እቺ ቤቲ ማለት እውነተኛ ትዳር የምታገናኝ አሁን ሰላም ሲመጣ ሁለተኛ ሰው አጋብታለች በቁም ነገር። እግዚአብሔር ይባርክሽ እናቱ ቤቲ። የሸገር ልጅ አንዳንዴ ሸራተን መሆኑን የምታውቀው በዚህ ነው። ሁለተኛ ትዳር አጋብታ ተጋብተው እንደገና አሁን ለምስክርነት እኔ ፔጅ ላይ እሷንም ኢንተርቪው አደርጋለሁ። ሰርገኞቹንም የተጋቡትንም ለሁለተኛ ጊዜ ቤቲ የምትባል እኔ አስተዋውቂያታለሁ። ካያችሁ ቼክ አድርጉ። እውነተኛ ትዳር የምትፈልጉ የሚለያይ ሳይሆን የሚያጋባ ሰው ከፈለጋችሁ የራሷም ትዳር አላት፣ የራሷም ልጆች አሏት። ቤቲሻ ጎበዝ በርቺ። ስለዚህ ቤቲን ፎሎ በማድረግ ቤተሰብ ሁኑ። እውነተኛ ትዳር የምትፈልጉ ታገናኛለች።